የእናንተ የሙስሊሞች ጀነት ሴክስ የበዛበት ጀነት ነው። መብላት፣ መጠጣት፣ ግንኙነት መፈጸም ነው። ምንም አይነት መንፈሳዊ ህይወት የለውም። ለዚህ ነው ወይ የምትታገሉ? የጀና ጉዳይ አበደን 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል። ድንግል ይሆን እንደ ሑረል አይንናት የጀነት ሴት ተንፋሻ ሽቶ አቅለሚያስት ጥርሷ ሙርጃን ነው ወርቅ ነው ቤታ ከፀሐይ ያበራል ባትና ፊቷ ማህራ ሰላት ነው ጾምና። ሰላም እንዴት ናችሁ? እስቲ አንድ ቪዲዮ አይተን እንመለሳለን። በእኛና በሙስሊሞች መካከል ያለውን የገነት አረዳድ ወይንም ደግሞ ከሞት በኋላ ያለውን የትንሳኤ አይምን መንግስት ሰማያት ምን ይመስላል በእኛና በእነሱ የሚለውን እንረዳ። ይሄ ነው እንግዲህ የጀና ጉዳይ አበደን 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል። ድንግል ይሆን እንደገና። طيب እኔ አልደክምም እንዴ? አራት ደክምም እንደገና ጎበዝ ነው የምትሆነው። ሚስትህስ ይህች የአዱንያ ሚስትህ ደስ ይላታል እንጂ 100 ሴቶች አሉ ይቆጫታል። እንዲያውም ለምን 200 አይሆንም ትላለች። ይህ ሁሉ እያለ ከዚህ በላይ ምንድነው የምጠብቀው ይላሉ። አሁን አላህ Subhanahu Ta'ala አዚደኩም ያበዛል ልጨምርላችሁ ይላል። የእናንተ የሙስሊሞች ጀነት ሴክስ የበዛበት ጀነት ነው። መብላት፣ መጠጣት፣ ግንኙነት መፈጸም ነው። ምንም አይነት መንፈሳዊ ህይወት የለውም። ለዚህ ነው ወይ የምትታገሉት ስለሚሉ ምንም ቢወዱት ምን ቢመኙት በጣም ውድ ናት የአላህ ጀነት። ምንም ቢወዱት ምን ቢመኙት በጣም ውድ ነው የአላህ ጀነት። ለዚህ ነው ነብዩ አለይሂ ሰላቱ ሰላም በሐዲሳቸው ተናገሩት። መልካም እንደሰማችሁት ነው። በእነሱ መንግስት ሰማያት የሚረዱበት ከኛ ጋር በጣም ተቃራኒ ነው። በምንም ተአምር ሊገናኝ ማይችል ማለት ነው። ኡስታዞቹ እንደዘረዘሩት የተወሰኑ መረጃዎችንም እንመለከታለን ከሐዲስም ከቁርአንም። በእስልምናው መንግስት ሰማያት ማለት ለነሱ ምድራዊ ላይ የሚደረጉ ስጋዊ ነገሮች ወይንም ደግሞ ኃጢአት የተባሉትን መንግስት ሰማያት ሄደ መተግበር ነው። በምድር ላይ ለምሳሌ ጭፈራ ቤት ሄዳችሁ የሚደረጉ ነገሮችን በገነት ውስጥ በእስልምና ይገኛሉ። አንድ ወንድ 72 ያው ምርጡ አማኙ ለሚባሉ 72 ሴቶች ተዘጋጅተውለታል፣ ደናግል የሆኑ ሼኹ ሲል እንደሰማችሁ ደግሞ 100 ሴቶችም ይሰጡታል ብሏል። ሐዲሶቹ ግን 72 እንደሚሉ በመረጃ እኛ 72ቱን እናወራለን። ኤኒዌይስ ስለዚህ ወንዱ ስራው ምንድነው? እሱ የሴቶችን ድንግልና ማፍረስ ነው። 72 ለአንድ ወንድ ይሰጠዋል። ወንዱ አይደክምም ወይስ ካላችሁ ኢተርናል የሆነ ኢሬክሽን ነው ያለው ወንዱ። ለዘላለም ብልቱ እንደቆመ ነው ይላል። ልክ እንደ ፌሮ እንደተገተረ ነው። ይሄ በሽታ አይደለም ወንዶች፣ በሳይንሱ በሽታ ነው ይሄ። ኢቭን አይደለም እንደዚህ ለአንድ ቀን እንኳን ለአንድ ቀን ተውና ለ2 ሰዓት አረላሱ እንደዚህ ቢሆን ምንም አይነት ደስታን አይሰጥም። ህመም ነው፣ በሽታ ነው። 72 ተዘጋጅተውለታል። ለዘላለም ብልቱ እንደቆመ ነው ስራው። ሴቶችን ድንግልና ማፍረስ ነው። ከዛስ አላህ ደግሞ ድንግልናቸውን ይመልሳል የፈረሱትን። ይሄ ደግሞ ለሴቶቹ ህመም ነው፣ ስቃይ ነው። ደስታ የሚሰጥ አይመስለኝም። ይሄ ብቻ አይደለም፣ ግብይት አለ። አርብ ቀን ሄዶ በሳምንት አንድ ቀን አርብ ቀን የወንዶችና የሴቶች ፎቶ ይሸጣል። እሱን ገዝቶ ይመጣል። ይሄ ብቻ አይደለም፣ በየኮርነሩ ላይ ሴቶች ይቆማሉ። ፒክ ማድረግ ይችላል። ልክ እንዴት ነው እሱ እነኚህ መንገድ ላይ የሚቆሙ ሴተኛ ዳሪዎች ነው የሚባሉት ማለት ነው። በገነት ውስጥ አለ። እንደምታዩቸው ናቸው መረጃዎቹ። ስለዚህ በእስልምና መንግስት ሰማያት ውስጥ የሚጠብቁት የሚናፍቁት 72 ሴት እንድትሰጠው፣ 40 ሄዶ የሚገዛትን እንድትሰጠው፣ እንደገና ደግሞ መጠጥ ይጠጣል። ወይን ጠጅ እንደ ልቡ ይጠጣል።
ከዛ ይወስባል። የአላህ ስራ ምንድነው? አዚደኩም ማለት ነው። ምን ልጨምር፣ ምን አነሰ which means አስተናጋጅ ነው ማለት ነው። አላህን ዞር ብለው አያዩትም ማለት ነው። ምክንያቱም ፊቱ ነው የሚሉት። አላህ ፊት 72 ሴት አንድ ወንድ፣ በተጨማሪ ደግሞ በየኮርነር ላይ የሚቆሙ አሉ። እነሱንም እንትን ላይ ይገናኛል። በተጨማሪ ደግሞ ከሲኦል ከገቡትም ይመጡ አሉ። ሴቶች ለወሲብ ተብለው ይመጣሉ። ከሲኦል ከገቡትም መውለድ ከፈለገም ደግሞ መውለድ ይችላል ወዲያውኑ። አሁን ጥያቄው ግብረ ሰዶማውያንስ ይከለከላሉ? የሚከለከሉ አይመስለኝም። ለምን ካላችሁ ወንዱ አርግዞ እንደሚወልድም የሚናገር አለ። ይሄ ብቻ ሳይሆን ግን በምድር ላይ ኃጢአት የተባሉት በዛ ላይ ጽድቅ ከሆኑ በምድር ላይ ወይን መጠጣትን ነውር ነው ካለ በሰማይ ደግሞ በአላህ ፊት ወይን ጠጅ ትጠጣለህ ከተባልክ በምድር ላይ ግብረ ሰዶም ከተከለከሉ እዛ ደግሞ ይፈቀዳል ማለት ነው። በምድር ላይ ከአራት በላይ አታግቡ ከተባለ እዛ ደግሞ 72 አግቡ ከተባለ ተጨማሪ በየኮርነሩ ሄደህ ግዛ ከተባለ እዛ ሊከለከሉ አይችሉም። ስለዚህ ከዚህ አንጻር ስታዩት የእስልምናው ገነት እንዲሁ አይምሯችሁ ስስሉት እንዲሁ ስጋዊ ጥማትን ለማርኪያ አንድ ሰው የፈለሰፈው እንደሆነ ኦቢየስ ነው። ምንም መንፈሳዊነት የሌለው ማለት ነው። ምንም መንፈሳዊነት ቃና የሌለው ሽታው እንኳን የሌለ ማለት ነው። አምላኬ ፊት ሄጄ ወሲብ አደርጋለሁ 72 ሴቶችን፣ አምላኬ ደግሞ ድንግልናቸውን ይመልሳል እኔ ድንግልናቸውን ሳፈርስ። ከዛ ይመጣና ምን ልጨምር ይለኛል። ይሄ እውነት መንፈሳዊነት አለው ብላችሁ ታምናላችሁ ወይንስ? መልሱን ለእናንተ ይቆይ። በክርስትናውስ? በክርስትናው ቀጥታ የትንሣኤ በዲ እንደ እስልምናው አይደለም። የሚጠማ የሚራ የሚበላ አይደለም። ስጋዊ ፍላጎቶች የሚያቃጥሉት አይደለም። ይህንንም ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 35 አካባቢ ጀምሮ በደንብ ስለ ትንሣኤ አካላት ዘርዝሮ ያስረዳል ማለት ነው። በሚበሰብስ ይዘራል፣ በማይበሰብስ ይነሳል። እንዲህ እያለ ይህ ስጋዊ በሚደክም ከዛ በማይደክም እንደሚነሳ በቃ ድካም የለም፣ ከዛ በኋላ መራብ የለም፣ መጠማት የለም። እነኚህን ጠንቅቀን ልናውቅ ይገባል። በክርስትናው እንደዛ ነው። ስለ ስጋዊ ፍላጎት ስለ ወሲብስ ቀጥታ ኢየሱስ ክርስቶስ ያስተማረው አለ። በማቴዎስ ወንጌል ምዕራፍ 22 ከቁጥር 22 ጀምሮ ሰዱቃውያን መጥተው ጠይቀውት ነበረ። ከትንሣኤ በኋላ እከሊትን ማን ያገባል የሚል ጥያቄ ጠይቀውት ነበረ። እናንተ መጽሐፍትን አታውቁምና ትስታላችሁ አለ። ከትንሣኤ በኋላ ምንድን ነው እሱ የሚሆነው? እንደ መላእክት እንሆናለን እንጂ ማግባት መጋባት ብሎ ነገር የለም። መራብ መጠማትስ እንደ ሙስሊሞች እውነት ወይን ጠጅ ይጠጣል? እንራባለን፣ እንበላለን፣ እንጠጣለን ነው። ይሄንንም ዮሐንስ ራእይ ምዕራፍ 7 ከቁጥር 15 እስከ 16 በደንብ ይገልጸዋል። መራብ የለም፣ መጠማት የለም፣ ፀሐይ የለም፣ ብርድ የለም እያለ ማለት ነው። ዘላለማዊ እንደዛ ነው የምንሆነው። ምንም እንትን የምንለው የለም። የግድ ከበላ ከጠጣ እኮ አላህ ፊት ልትጸዳዳ ነው ማለት ነው። ካስገባ የሆነ ነገር እንደዛ ነገር የለም በእኛ እና ምንድን ነው ስራችን? ጌታችንን ማክበር፣ ማመስገን፣ መባረክ ነው። በእስልምናው ማመስገን መባረክ አለ። 72 ሴቶችን ጀማ ትደረጋለ። 100 ነው ያለው አክቹአሊ ቼኩ። ልታመሰግንም አትችልም። ምክንያቱም ራሱ አምላክ ምን ሆነ እንዳስተናጋጅ ምን ልጨምር እያለ በየቦታው የሚመጣ ሆነ ማለት ነው። ስለዚህ የትኛው ነው መንፈሳዊነት ያለው? የትኛውን ነው የምናፍቁት? እድሜ ልክ ብልቴ እንደዚህ ተገትሮልኝ 72 ሴቶች እንደረምሳለሁ ብለህ ነው የምትመኘው? ወይንስ በክብር እንደ መላእክቶች መኖር ነው የምናፍቀው? ምርጫው የእናንተ ነው። ቴንኪው። እንዲህ ይላል፣ እንዳትሰናከሉ ይህን ተናግሬያችኋለሁ ይላል ክርስቶስ። ተጠንቀቁ፣ ክርስቲያኖች ተጠንቀቁ። አሁን የምትሰሙ እንዳትሰናከሉ ይህንን ብያችኋለሁ። ከምኩራብ ያወጧችኋል፣ ከምኩራብ ያወጧችኋል which is ከማምለኪያ ቦታ አንዴ ይደርባሉ። ፋር የሚተርገው ከምኩራብ ያወጧችኋል። እንዳትሰናከሉ ይህንን ነግሬያችኋለሁ። ማስጠንቀቂያ ነው፣ ዋርኒንግም ነው። ከምኩራብ ያወጧችኋል፣
ከዚህ በላይ ደግሞ የሚገድሏችሁ ሁሉ እግዚአብሔርን እንደሚያገለግሉ የሚመስልበት ጊዜ ይመጣል። ከምኩራብ ትወጣለህ፣ የሚገድሉ ጊዜ ደግሞ ይመጣል። ፕሮፌሲ ነው ክርስቶስ የነገረ እና አልተገደሉም እንደ ብዙዎች ከምኩራባቸው አሁንም እንኳን እየታረዱ አይደል? እንደ ካህናት አሁን እንኳን እየታረዱ ነው። በዚህ 3 ቀን እንኳን የታረዱ ካህናቶች አሉ። ተጠንቀቁ አለ ክርስቶስ። ሮቤ ላይ አርሲ ውስጥ መስቀል በጥሱ ተብለው የታረዱ ካህናት አሉ። በዚህ ሳምንት አይታችሁታል ብዬ አስባለሁ። ኦኬ፣ ክርስቶስ ግን ይህን ነግሮናል። ከፍ አድርገው ይህንንም የሚያደርጉባችሁ አብንና እኔን ስላላወቁ ነው። ወልድ ልጅ መሆኑን ስላልተቀበሉ፣ አብ አባት መሆኑን ስላልተቀበሉ ምን ያደርጋሉ? ከምኩራብ አውጥተው ያርዳሉ። እነማን ናቸው? አብ አባት አይባልም ብለው የሚያርዱት። ክርስቶስ የአብ ልጅ አይደለም፣ የአምላክ ልጅ አይደለም፣ እሱ የባህሪ ልጁ አይደለም ብለው የሚያርዱት እነማን ናቸው? ውስጣችሁ ያውቁታል። መልሱ እናንተ ጋር ነው። ቁጥር 4 ላይ ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህንን ተናግሬያችኋለሁ። ከእናንተ ጋር ስለነበረው በመጀመሪያው ይህንን አልነገርኳችሁም። አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ምክንያቱም ከአብ የመጣ ነው፣ ወደ አብ ይሄዳልና። ነገር ግን ይህን ስለተናገረኋችሁ ሐዘን በልባችሁ ሞልቷል። ለምን ታዝናላችሁ? አትዘኑ። እሺ፣ እኔ ግን አለ እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ፣ ቅድም ያየነው ቁጥር ምዕራፍ 14 ላይ እልክላችኋለሁ ያለው እኔ ባልሄድ አጽናኙ ወደ እናንተ አይመጣምና። አጽናኙ እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ቢሄድ ግን እርሱን ምን እቺን ቦታ ያዟት። እርሱን ምን አይሰማም። እልክላችኋለሁ። ስለዚህ ክርስቶስ ይሄዳል፣ አጽናኙ ይመጣል። አጽናኙ የሚመጣው ግን ማን ልኮት ነው? ክርስቶስ ነው የሚልከው። የሚመጣው አካል ነብይ ነው ከተባለ ነቢያትን መላክ የሚችል ደግሞ ማቴዎስ ወንጌል ምዕራፍ 24 እንደሚናገረው ክርስቶስ ነቢያትን እንደሚልክ ይናገራል። ይህን ሙሐመድ ነው ብለው የሚፈቱ ሙስሊሞች ካሉ ሙሐመድን የላከው ማን ይሆናል ማለት ነው? ክርስቶስ ይሆናል። ስለዚህ የሙሐመድ አምላክ ራሱ ማን ይሆናል? ክርስቶስ ይሆናል ማለት ነው። ምን ይሆናል? ክርስቶስ ይሆናል። ከዛስ የሚመጣው አካልስ? አጽናኙስ? ክርስቶስ የላከው አካልስ? እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ሁለቱም ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ልክ ሙስሊሞች አሁን አናምንበትም እንዳሉ ይወቅሳችኋል። ስለ ጽድቅም ወደ አብ ስለሚሄድ ከዚህም በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። ሙስሊሞች በአብ አያምኑ፣ አብ ነውም ብለው የማያምኑ ወጣ ነኝ ወጣ። በደንብ ይበቃዋል። አይ ቲንክ አሪፍ ትምህርት አስረሳችሁን እናንተ